ኢትዮጵያ የሳይበር ደህንነት የብሔራዊ ደህንነት ቁልፍ ስትራቴጂ አድርጋ እየሰራች ነው አሉ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ። ዋና ዳይሬክተሯ ይህንን ያሉት ዓለም አቀፍ የሳይበር ደህንነትና የሰው ሰራሽ አስተውሎት ጉባኤን ባስጀመሩበት ወቅት ነው። በጉባኤው ኢትዮጵያ አስተማማኝ የዲጂታል ምህዳር ለመገንባት ያላትን የረጅም ጊዜ ቁርጠኝነትም አረጋግጣለች ብለዋል ዋና ዳይሬክተሯ። ጉባኤውን እየተከታተለ የሚገኘው ባልደረባችን ዘመን በየነ ነው። ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ዘመን እንደምን ውለሃል? ቀደም ሲል ያስተዋወቅከን ጉዳዮች ነበሩ። በዚህ መድረክ ላይ ምን አይነት ቁልፍ መልእክቶች ተላለፉ? መድረኩስ እስከ መቼ ነው የሚቆየው? አመሰግናለሁ በረከት። ቀደም ሲል እንዳነሳ ነው እንግዲህ ዓለም አቀፉ የሳይበር ደህንነትና የሰው ሰራሽ አስተውሎት ጉባኤ በዚህ በአዲስ አበባ እየተካሄደ ነው የሚገኘው። ይህ ጉባኤ በተለይ የኢትዮጵያ የመረጃና መረብ ደህንነት አስተዳደር እንደዚሁም ደግሞ የአፍሪካ ኢኮኖሚ ኮሚሽን እና ኢትዮ ቴሌኮም በጋራ በመሆኑ ያሰናዱት ጉባኤ ነው። ጉባኤው ዛሬና ነገ የሚቀጥል ነው የሚሆነው። እንግዲህ በዚህ ጉባኤ ላይ በዋናነት አሁን ጊዜው እንደሚታወቀው የዲጂታል ዘመን ነው። ዲጂታል ዘመኑ ደግሞ እጅግ እየፈጠነ እየሄደ ነው ያለው። የሰው ሰራሽ አስተውሎቱ ከምናስበው በላይ የተለያዩ አስገራሚ ሁነቶችን እያሳየን እየመጣ ነው የሚገኘው። ታዲያ ይህ መልካም ጎኖች እንዳሉት ይታወቃል። በጣም ብዙ ስራዎች ወደዚህ በተለይ በሰው ሰራሽ አስተውሎት እየተተኩ መጥተዋል። ለተለያዩ ውሳኔዎች፣ የተለያዩ መረጃዎችን ለማደራጀት፣ የተለያዩ ተግባራትን ለማከናወን እነዚህ የቴክኖሎጂ ግብአቶች እጅግ አጋዥ የሆኑ ነው የመጡት። ታዲያ ከዚህ ጋር ተያይዞ ግን በዛው ልክ ደግሞ የተለያዩ ተግዳሮቶችም እንዳሉ ይታወቃል። ከነዚህ ተግዳሮቶች ውስጥ በዚህ ዲጂታሉ ዓለም እያጋጠሙ ካሉ ተግዳሮቶች መካከል ደግሞ አንዱ የሳይበር ደህንነት ነው። እንደሚታወቀው በኢትዮጵያ ባለፉት 9 ወራት ከ50 ሺህ በላይ የሳይበር ደህንነት ችግሮች አጋጥመው ነበረ። ታዲያ እነዚህን ለመከላከል የተጠናከረ የተቀናጀ አሰራር ይፈልጋል። ከዚህ ጋር ተያይዞ ደግሞ እንደዚህ አይነት ጉባኤዎች በተለይ ባለድርሻ አካላትን በጋራ በማገናኘት የሚነሱ ችግሮችን ለመፍትሄ አቅጣጫዎችን ለማስቀመጥ በእጅጉን አጋዥ ናቸው። ይህ ጉባኤም በተለይ ከሳይበር ደህንነትና ከሰው ሰራሽ አስተውሎት ጋር ተያይዞ ሊነሱ የሚችሉ አጠቃላይ በዘርፉ ያሉትን መልካም እድሎችን እንደዚሁም ደግሞ ተግዳሮቶችን በጋራ መፍትሄ ለማስቀመጥ የሚያስችል ነው። የዚህ ጉባኤ ላይ መክፈቻ ንግግር ያደረጉት የኢትዮጵያ የመረጃና ደህንነት መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ እንዳሉት ከሆነ በተለይ በኢትዮጵያ ይህንን ዘርፍ አስቀድሞ ተረድቶ ከ20 ዓመት በፊት ነው የመረጃና መረብ ደህንነት አስተዳደር የተቋቋመው። እንግዲህ የአስተዳደር ከ20 ዓመት በፊት ሲቋቋም በኢትዮጵያ የነበረው የኢኮኖሚ የግብርና መር ኢኮኖሚ ነው። አሁን ደግሞ ኢትዮጵያ በተለያዩ ኢኮኖሚ ሪፎርሞችን እያደረገች ወደ ዲጂታል ኢኮኖሚ የምታደርጉ ጉዞ በይበልጥ ተጠናክሮ የመጣበት ጊዜ ነው እና ይህንን ታሳቢ በማድረግ በተለያየ ጊዜ የህግ ማዕቀፎችን ማሻሻያ በማድረግ እንግዲህ ኢትዮጵያ በዘርፉ ጠንካራ የሆነ የህግ ማዕቀፍና ፖሊሲ እንዲኖራት ማስቻል ተችሏል። የመጀመሪያው የህግ ማዕቀፍ የተዘጋጀው እንግዲህ በ2004 ነበረ። በ2004 የተዘጋጀው የህግ ማዕቀፍና ፖሊሲ ተጠናክሮ ሄዶ አሁን ግን ማሻሻያዎች በማስፈልጋቸው ምክንያት ባለፈው ዓመት 2017 አዲስ የህግ ማዕቀፎችና ፖሊሲዎች ተዘጋጅተዋል። እነዚህ የህግ ማዕቀፎችና ፖሊሲዎች ደግሞ በተለይ በዚህ ዘርፍ ላይ ያለውን መተማመን እንደዚሁም ደግሞ ጥበቃን የሚያጠናክሩ ነው የሚሆነው። ይህ ደግሞ በዚህ ዘርፍ መሰማራት ለሚፈልጉ የተለያዩ ባለሀብቶች በር ከፋች የሚሆንና እምነትን የሚፈጥር እንደሆነ ዋና ዳይሬክተሯ አንስተዋል። ከዛ ባሻገር ኢትዮጵያ በዘርፉ የተለያዩ አቅሞችን በማደራጀት በተለይ በቴሌኮሙኒኬሽን እንደዚሁም በፋይናንስ ተቋማትና የግል የዲጂታል ዘርፉን ለመደገፍና ጥበቃ ለማድረግ ጠንካራ ስራዎችን እየሰራች እንደምትገኝም ዳይሬክተሩ አንስተዋል። ከዚህ ረገድ እየተሰሩ ካሉ ስራዎች ባሻገር እንግዲህ በቀጣይም ዘርፉን በተለይ በሰው ሰራሽ አስተውሎት ጋር በማስተሳሰር ጥብቅ ቁጥጥር የሚደረግበትና አስተማማኝ ጥበቃ የሚደረግበትን ሂደት ለመፍጠር ሰፊ ስራዎች እየተሰሩ እንደሆነም ነው ያነሱት። በዚህ ጉባኤ ላይ ሌላኛው የተገኙት በዚህ በተባበሩት መንግስታት ድርጅት የአፍሪካ ኮሚሽን ምክትል ጸሐፊ ኤማ ኬቲ እንዳሉት ከሆነ በተለይ በዚህ በአፍሪካ ኢኮኖሚክ ኮሚሽን ውስጥ በዚህ በሳይበር ደህንነት ዘርፍ ላይ በሰፊ ስራዎች እንደሚሰሩ አንስተዋል። ከዚህ ጋር ተይዞ በተለይ በአፍሪካ የሚታየውን የሳይበር ደህንነት በችግሮችን ለመፍታትና ለመቆጣጠር የሚያስችል አቅም መገንባት እጅጉን ወሳኝ እንደሆነ ነው ያነሱት። ከዚህ ጋር ተያይዞም የተለያዩ ባለድርሻ አካላት ጋር በመገናኘት ሰፊ ስራዎች እንደሚሰሩም ጭምር ነው ያነሱት ዋና ምክትል ጸሐፊዋ። እነዚህ በዘርፉ የሚሰሩ ስራዎች ደግሞ የተደራጀ የዲጂታል ጉዞ እንዲኖር ጠንካራ የዲጂታል ጉዞ እንዲኖርና ይህ የዲጂታል ጉዞ ደግሞ ለኢኮኖሚው ትልቅ ግብዓት እንዲሆን ለማስቻል በእጅጉን የሚጠቅም እንደሆነም ምክትል ጸሐፊው አንስተዋል ማለት ነው። በዚህ ጉባኤ ላይ ከተለያዩ ባለድርሻ አካላት የተውጣጡ አካላት ተገኝተዋል። እነዚህ አካላት በዘርፉ በተለይ የኤግዚቢሽኖች ማሳያዎችንም ቀርበዋል። በእነዚህ ማሳያዎች ላይ እንግዲህ በተለይ በዲጂታል ዘርፉ ላይ ያሉ ተግዳሮቶችን ለመፍታት በኢንፎርሜሽን መረብ ደህንነት
ለማስተዳደር የሚደረጉ ስራዎች በእጅጉን አጋዥ መሆናቸውን ጭምር እያነሱ ነው የሚገኙት። በተለይም ደግሞ የዚህ አይነት የተጠናከረ የሳይበር ደህንነትን ማስጠበቅ የሚችል ተቋም መገንባቱ ለሚደረገው የዲጂታል ኢኮኖሚ ጉዞ በእጅጉን ወሳኝ እንደሆነም ጭምር አንስተዋል። እንደዚሁም ኢትዮጵያ ለዲጂታል 2025 ጉዞን አጠናቃ አሁን የዲጂታል 2030 ጉዞ ጀምራለች። በዚህ የዲጂታል 2030 ጉዞ ውስጥ ማሳካት የሚፈለጉ በርካታ ግቦች አሉና ለነዚህ ስኬታማ የሆኑ ግቦች ደግሞ አንዱና ዋናው ቁልፍ ነገር የሳይበር ደህንነት ነው። የሳይበር ደህንነቱ ጠንካራና አስተማማኝ ሲሆን የዲጂታል ኢኮኖሚም የዲጂታል ጉዞውም በተጠናከረ መልኩ ይቀጥላል። ሌሎች በዚህ ዘርፍ ላይ መሰማራት የሚፈልጉም ኢንቨስተሮች ይህንን የተጠናከረ ስርዓትና ቁጥጥር በመመልከት በዘርፉ የመሳብ አቅማቸውም ከፍተኛ ነው የሚሆነውና ኢትዮጵያ በዚህ ዘርፍ ላይ ትልቅ አቅም ፈጥራ እየተንቀሳቀሰች እንደሆነ በዚህ ጉባኤ ላይ መመልከት ችለናል። በረከት፣ ለአሁኑ በእኔ በኩል ያሉት መረጃዎች ይመስላሉ።